የተወችን ሴት ለመመለስ የምትፈልግ ከሆነ እነዚህ ነገሮች አንድ ባንድ አድርጋቸው። አንደኛው የማሳረር ሳይሆን የመሳብ ህግን ተከተል። ብዙ ጊዜ የምንፈልጋቸው ሰዎች ሲርቁን በመረበሽ ስሜት ውስጥ ብቻ ስለምንሆን ደጋግሞ በመደወልና ደጋግሞ ቴክስት በማድረግ እነሱን ወደ ህይወታችን ለማምጣት እንሞክራለን። እነዚህ ባህሪዎች ግን በይበልጥ ከኛ እየራቋቸው ይመጣሉ። አንዲትን ሴት በማሳደድ አይደለም ወደ ህይወት የምትመልሳት፣ ይልቅስ ለሷ ስፔስ በመስጠትና የተወሰነ ፋታ እንድታገኝ በማድረግ ነው ወደ ህይወት የምትመልሳት። አንድ ነገር ላስታውስ እፈልጋለሁ። ቢራቢሮ ወደ ራስህ የምታመጣት ወይም ደግሞ የምትስባት የአበባ ስፍራህን በመንከባከብ እንጂ ደጋግሞ በመከተል አይደለም። እንደዚህ የምታደርግ ከሆነ በይበልጥ እያራቀች ትመጣለች። ነገር ግን የአበባ ስፍራውን ቆንጆ ካረከው እመነኝ ቢራቢሮ በራሷ ትመጣለች። ሴትም ልጅ እንደዛው ናት። አንተ ራስን አሻሽል፣ ራስህ ላይ ስራ፣ የሚገባት አይነት ወንድ ለመሆን ሞክር። ያኔ ስትመለስ ታገኛታለህ። ሁለተኛው እርሷን ወደ ህይወት የሚመልሳት ስሜታዊ መረጋጋት እንደሆነ ልታውቀው ይገባል። ሴት ልጅ ለወንድ ልጅ የምታወራው አንድ ወሳኝ ነገር ምን መሰለህ? የትኛውም ወንድ ጥሏት ከሄደ በኋላ እንደሚመለስ እርግጠኛ ናት። ማለትም ይቅር በይም ብሎ እንደሚመለስ ታውቋለች። ስለዚህ አንተም እነዛ ነገሮች በተደጋጋሚ የምታደርግ ከሆነ እመነኝ ያቺ ልጅ ወደ ህይወት አትመለስም። በተለይ ደግሞ ከተለያያችሁበት ጉዳይ ሳታገግሙ ወዲያው ይቅር በይኝ አይነት ነገር ውስጥ የምትገባ ከሆነ ሬዲ ያላለች። ምክንያቱም ብዙ ሴቶች ወደ አንተ የሚመለሱት ህመማቸው ወይም ደግሞ ስሜታቸው ከሻረላቸው በኋላና ማስተዋል ሲጀምሩ ነው። ያን እድል ግን አንተ ታሳጣታለህ ማለት ነው። ወዲያው ይቅር በይኝ፣ በዚህ መንገድ ነው የተለያየ ነው፣ በዛ መንገድ ነው ምናምን የመሳሰሉ ሰፊ ማብራሪያ ውስጥ ገና እንደተለያያችሁ የምትገባ ከሆነ ያቺ ልጅ እኔን ከአንተ ብዙ እየራቀች ትመጣለች። ምክንያቱም ግን አላገገመችም። አንተ ግን ነገሩን አጣደፍከው። ማለትም ይቅር በይኝ ለማለት በጣም ቸኮልክ። ስለዚህ ስሜታዊ መረጋጋት ያሸንፋታል። የተወሰነ ፋታ እንድታገኝ ልታግዛት ይገባል፣ ወይም ደግሞ ራስን ማረጋጋት አለብህ። ሶስተኛው እርሷን ወደ ህይወት እንድትመለስ የሚያደርጋት ነገር ናፍቆት ነው። ማለትም ለመናፈቅ እድሉን ልትሰጣት ይገባል። በየካፌውና በየሶሻል ሚዲያው ላይ እያወራሃት ወይም ደግሞ ገና ተወችኝ ብለህ ራስን እንዳትረሳ በመሞከር በየሶሻል ሚዲያው ላይ እየጻፍክላት ወይም ደግሞ እሷ እያለችበት ካፌ የምትሄድ ከሆነ አንተን አትናፍቅም። የማትናፍቅ ከሆነ ደግሞ ወደ ህይወት አትመለስም። ምክንያቱም ወደ ህይወት ለመመለስ መጀመሪያ ስለአንተ ማሰብ እና አንተን መናፈቅ መቻል አለባት። ያን እድል አታሳጣት። አራተኛው ነገር አብዝቶ መገኘት ሳይሆን አንተን የማጣት ፍራቻ ነው ወደ ህይወት የሚመልሳት። ብዙ ወንዶች የሚሰሩ ስህተት ምንድን ነው? በጣም በህይወት ውስጥ አቬሌብል በመሆን ብቻ እሷን ወደ ራሳቸው የሚመልሱ ይመስላቸዋል። እነዚህ ነገሮች ግን ስህተት ናቸው። ምክንያቱም አንዲት ሴት ስትወዳትና ስታፈቅራት ወይንም ደግሞ እሷን ማጣት ሳትፈልግ መጀመሪያ ልታረጋግጥላት ይገባል። ምንም ጥያቄ የለውም። ከዛ በኋላ ግን ልመና ውስጥ መግባት የለብህም። አብዝተህ የምትለምናት ከሆነ እመነኝ ያቺ ልጅ ወደ ህይወት የምትመለስበት አንዳችን ምክንያት የለም። ምክንያቱም አንተ ልክ እንደ ሌሎቹ ተራ ወንዶች ነህ። በቃ ሰፊው ገበያ ላይ እንዳሉ። ስለዚህ ማድረግ ያለበት ወሳኙ ነገር ያው መጠየቅ ካለበት ጠይቃታለህ፣ ምንም ጥያቄ የለውም። ነገር ግን ልመና ውስጥ መግባት የለብህም። አንተን የማጣት ፍራቻ ማለት ይሄ ልጅ አመረረ እንዲህ በቃ ሊርቀኝ ነው የመሳሰሉ ነገሮች እንድታስብ ማድረግ መቻል አለብህ። ያ የማጣት ፍራቻ ነው እንድትመለስ የሚያደርጋት እንጂ ኖርማሊ ሙሉ ለሙሉ አቬሌብል ስለሆንክ ወደ ህይወት አትመለስም። በመጨረሻ ማወቅ ያለብህ ወሳኙ ነገር ፍጹም ዝምታ ውስጥ ግባ። በቴክስት ልታወራት ሞክራት፣ ደውለህ እንዲሁ ልታወራት ሞከርክ፣ ነገር ግን አልተሳካም። ራሷን ከአንተ እያሸሸች ነው። ስለዚህ አንተም በመለማመጥ ጊዜህንና ራስህ ልታዋረድ አይገባም። ማለት መሞከር ያለብን ሁሉ ሞክረሃል። ወደ ህይወት የምትመለስ ከሆነ እሰየው፣ የማትመለስም ከሆነ ግን የአንተ መጨረሻ ማለት የህይወት መጨረሻ አለ። ምናልባት የእሷ በአንተ ህይወት ውስጥ የመጨረሻ ምዕራፍ ሊሆን ይችላል። ስለዚህ የተሻለች ሴት ታገኛለህ፣ ምንም ጥያቄ የለውም። እመኔን ግን ከላይ የዘረዘርኳቸው ነገሮች በአግባቡ የምታደርጋቸው ከሆነ የምትወደው ከሆነ ያችን ልጅ ማለት ነው ሙሉ ለሙሉ ወደ ህይወት ትመለሳለች። ተግብራቸው።